ምን ትዝ አላችሁ? ይሄ ምን ትዝ አላችሁ? እሱ እንግዲህ ጫት የቃም እንዳይመስላችሁ እሺ። ምግብ እየበላ እኔ ትህትና እኮ ነው የሚገርመኝ ሁሴን። እንዳንተ የምጠላው ሰው አልነበረም። በደንብ ተከታተሉ፣ ብዙ ትምህርት ታገኙበታላችሁ። ያውና እዚህ ጋር ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል አይደል? እሺ አሁን አንድ ማለት ነብይ የምትለው ሰው እሱ አሁን አንድ ነብይ የምትለው ሰው ይህንን ቃል መናገር አለበት። እንግዲህ እኔ ጌታና መምህር ስሆን እንግዲህ እኔ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ብለዋል። ግን እኛ እንዴት መሰለህ እንረዳው ሙሉ መጽሐፉን ስናነብ ጊዜ የእርሳቸው የስልጣንና የሹመት ጌትነት ነው ብለን ነው የምንረዳው። አሁን መጽሐፍ ቅዱስንም ይህችን ጥቅስ ብቻ ይዞ መሄድ ሳይሆን የክርስቶስ ጌትነት ምን አይነት ጌትነት ነው ብለን ስናይ በመደረግ የተገኘ የሹመትና የስልጣን ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደል? እንዳደረገው ይላል። ስለዚህ በመደረግ የሚገኝ ጌትነት ደግሞ የስልጣን የሹመት ጌትነት ነው። አምላክ ጌታ ሊደረግ አይችልም ነውና በባህሪው አብ ጌታ ተደረገ ሊባል አይችልም፣ ምክንያቱም እርሱ በባህሪው ጌታ ነውና። ክርስቶስን ግን ስንመጣ ኢየሱስ ክርስቶስ ጌታ ተደርጎ ነው ይለናል መጽሐፍ። በመደረግ የሚገኝ ጌትነት ከሆነ የስልጣን የሹመት ጌትነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ ብለዋል። ያልኩ አነ ሰይድ ወለድ አደም ብለዋል። እኔ የአዳም ልጆች ሁሉ ጌታ ነኝ ብለዋል። ግን እኛ አለቃ ብለን ነው የምናየው እንጂ እንዲህ አይነት ቃላቶችን እየለቃቀምን ብንሄድ ለነቢ ሰለላሁ ዐለይሂ ወሰለም ከማንም በላይ ጌታ ሆነው እናገኛቸዋለን። ገብቶሃል? ግን መጽሐፉን ሁሉ ስናይ የሰማይ የምድር ጌታ ማን ነው? ነቢዩ መሐመድ ናቸው ይላል ወይ? ላ ፍጹም አይልም። ረቡ ሰማዋት ወልአርድ ይላል። የሰማይ የምድር ጌታ እኔ ጌታቸው አላህ ብቻ ነኝ ይላል። ኢየሱስ ክርስቶስን ታዲያ መጽሐፍ ቅዱስ ላይ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ኢየሱስ የሰማይ የምድር ጌታ ተብሏል ወይ? ላ በፍጹም አልተባለም። ለእስራኤል ወገን ጌታ ነው ተባለ። አለቃ ነው ማለት ነው ለእስራኤል ወገን። ዮሴፍ ልክ እንዲሁ ለግብፅ ሀገር ጌታ ነው ተባለ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር በግብፅ ሀገር ላይ ጌታ አደረገ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ለእስራኤል ወገን ጌታ አደረገው ይላል። አየህ፣ በሆነ ሀገር ላይ የተገደበ ነው ያ ስልጣናቸው ሹመታቸው ራሱ። የነቢዩ ሰለላሁ ዐለይሂ ወሰለም ግን ስንመጣ ለሰው ዘር ሁሉ ነውና እኔ የአዳም ልጆች ሁሉ ጌታ ነኝ ያሉ የአዳም ልጆች አለቃ ነኝ ማለት ነው። ማስረጃ ቆይ አንድ አውጥቼ ላሳያችሁ። መጀመሪያም ፕሮፋይልን አይቻለሁ። መጀመሪያ እዚህ ውስጥ አንተ የመጣው ሰው እንኳን እንደ ራስን ገልጻ ውጣ እስልምና እንዳይቀበል ነው ፍላጎት። እንደኛ ራስን ገልጻ እንደኔ ማንነት ስለ መግለጽ ላለመግለጽ ሳይሆን አንተ የመጣኸው ይኸውልህ አይተሃል። ሰዎች ተደብቀህ ነው የመጣኸው። አንተ ተደብቀህ ነው የመጣኸው። እኔ እንዳንተ ተደብቄ አይደለም የመጣሁት። እንዳንተ ተደብቄ አይደለም የመጣሁት። ትክክለኛ ጥያቄ ነው። ቆየህ ጥያቄ ነበረኝ ኡስታዝዬ። እሺ አዲስ እና ይኸውልህ አሁን ለአንተ ነው መረጃ የምሰጥ። እኔ ስለነሱ አያገባኝም። ይኸውልህ በጣም የተጣመሙና እኔን ተማማው ታወራ ትወርዳለህ ከዚህ ቤት ልጅ ዮናታን። ቆይ አንዴ ለምን ታስፈራረኝ? እየተሳደብክ ጠማማ እያልክ እየሰደብክ ዝም ልል ትፈልጋለህ? አዲስ ቆይ ተረጋጋ። ያለውን ነገር ሁሱ እስካሁን ድረስ ሲልክ የነበረውን ነገር በቀላሉ ላስረዳክ። ኢስላም ማለት ትርጉሙ ምንድን ነው? ምንኛ ቋንቋ ነው? አዲስ አዲስ አለክ? አዲስ እያወራ ከሆነ ሚዩት ነክ። አዲስ ሰላም ነው አለን። እግዚአብሔር ይመስገን። ኢስላም የሚለው ቃል ምንኛ ቃል ነው? እስኪ አስረዳኝ። እኔ አላውቅም። ምንኛ በየትኛው ቋንቋ ነው ምንድነው የሚለውን በደንብ አስረዳኝ እስኪ። እኔ አላውቅም። እሺ ኢስላም ማለት አረብኛ ቃል ነው። እሺ ትርጉሙ ደግሞ አንድና አምላክ የምትታዘዝበት የምትገዛበት መንገድ ማለት ነው። ይሄ ደግሞ ወይ ማለት ነው። ከዛ ደግሞ ሌላ ደግሞ ትርጉም ሙስሊምስ ምን ማለት እንደሆነ ታውቃለህ? ትርጉም አላውቅም። ያ ሙስሊም ማለት ደግሞ ለዛ ሰማይን ምድር ለፈጠረው ለአንዱ አምላክ የሚታዘዝ የሚገዛ ማለት ነው።
ተግባባን? እሺ። ስለዚህ እኛ በእኛ ሃይማኖት ከአዳም ጀምሮ ሁሉም ሰዎች ያንን አምላክ ይታዘዙ ይገዙ ነበረ። ከዚህ አንፃር ሙስሊም ናቸው ብለን እናምናለን። ኦኬ። እኔ ደግሞ አሁንም ነግረህ አሁን አንተ ባልከው መንገድ አየህ አይደል? እኔም ለውሱ ስነግረው የነበረው ሙስሊም በአረብኛ አሁን ይኸውልህ ሙስሊም በሌላ አሁን በአማርኛ ሲያስረዳኝ አማርኛ ላይ የለም ቅድም ያለኝ ቃል ትዝ ካለ ያሳየህ እኮ አላሳየህ? አይ አማርኛው ላይ የለም። ያሳየኝ ሙስሊም ነው የሚለውን ትርጉም አሁን ይኸውልህ ሙስሊምን እኔ አሁን የትኛውም ነቢያቶች እስልምናን ተከተሉ ወይም በእስልምና እመኑ የሚል አለ ወይ ብዬ ጠየቅኩት አይደል? እሺ ስጠይቀው አዎ አለ ብሎ አመጣና አማርኛው ላይ የለም። እኛ አሁን እየተነጋገርን የነበረው በአማርኛው ነው። ስለዚህ የአማርኛው ላይ ያለውን ይሄ ማለት ይሄ ትርጉም ነው የሚለውን በአረብኛም ይሁን በዕብራይስጥ ተርጉሞ ሲያሳየኝ እንዴ አልኩት። አላህም እኮ ማለት አሁን በአረብኛ እኮ እግዚአብሔር ማለት እኮ አላህ ነው አልኩት እኮ በአረብኛ ትርጉምና ተሳስተካል። ገብቶኛል ሀሳብክ። ሲተረጉም ይመጣል ቃሉ ልትል ነው። አሁን ለምሳሌ አንተ ነቢያቶች ሃይማኖታቸው ምን ነበር? ለምሳሌ ይኸውልህ እኔ ነቢያቶቹ በፈጣሪ የሚያምኑ በእግዚአብሔር የሚያምኑ አዎ ምን መሰለህ አዲስ አንተ በማን ነው የምታምነው? በእግዚአብሔር። ሃይማኖትክ ምንድን ነው? እኔ አሁን ኦርቶዶክስ ነኝ። ኦኬ ለምሳሌ አብርሃም አለ አይደል? አብርሃም ምንድን ነው የሚያምነው? እግዚአብሔርን። ሃይማኖቱስ? እንዴ ነገርኩ የእግዚአብሔር አሁን እየነገርኩ ያለሁት እኮ ማለት ነው። ገባኝማ። የሚያምንበትን ሳይሆን የጠየቁ ምንድን ነው የሚያምነው ሳይሆን ሃይማኖቱ ምንድን ነው? ሃይማኖት የለውም። እግዚአብሔርን ያምናል። በእግዚአብሔር ማንን ነው የሚያምኑ አይደለም። ሃይማኖቱ ምንድነው? አንተ አሁን ኦርቶዶክስ ነው ነክ። አብርሃም ኦርቶዶክስ ነበር? እኔ ክርስቲያን ነኝ። ይኸውልህ ኖ አብርሃም ኦርቶዶክስ ነው። አሁን አንተ ያልገባህ ማለት ነው። አሁን እኛ ማቀፍ አብርሃም ኦርቶዶክስ ነው ወይ? እሺ እኔ ልንገርህ እኮ አብርሃም ኦርቶዶክስ ነው። ይኸውልህ አብርሃም እኛም አሁን ይኸውልህ እኛም እኮ ኦርቶዶክስም አለን ክርስቲያንም አለን። አብርሃም ኦርቶዶክስ ነው። አብርሃም እኮ ከክርስቶስ ልደት በፊት የነበረ ሰው እኮ ገባኝ። ኦርቶዶክስ ነው ወይስ አይደለም? እግዚአብሔርን የሚያመልክ ሰው ነው። እግዚአብሔርን የሚያመልክ ነው ወይስ አብርሃም እግዚአብሔርን የሚያምን ሰው ነው ወይስ የማያምን ሰው አይደለም? ነው እግዚአብሔርን ነው የሚያምነው። እሺ ኦርቶዶክስ ነው ወይስ አይደለም? እሺ አንተ አሁን ለምን አታደምጠኝም? ኦርቶዶክስ ነው ወይስ አይደለም? አብርሃም መጀመሪያ ኦርቶዶክስ መባል የጀመረበት ዓመት አለ። እሱን አይደለም ዓመተ ምሕረቱ ምናምን እኮ ይሄማ አዲስ እኔም ኦርቶዶክስ ነበርኩኝ። ኦኬ ግን አብርሃም ኦርቶዶክስ ነው ወይስ አይደለም? በቃ ከሆነ ነው ካልሆነ አይደለም። ምን እንድንግባባ እኮ እኔ አሁን እኔ የምልህ አይደለም ብዬ እኮ አሁን ላስረዳ ስማኝ ነው የምልህ። እኔ የምልህ ታስረዳኛለህ ግን ነው ወይስ አይደለም? ኦርቶዶክስ ነው ወይስ አይደለም? አብርሃም ለመረዳት አትፈልግም? እኔ ላስረዳህ እኮ ነው ወይስ አይደለም? ኦርቶዶክስ ነው ወይስ አይደለም? እኔ አሁን ይኸውልህ ኦርቶዶክስ የመጣው እኮ ከነ አብርሃም በኋላ ነው እኮ ገባኝ። ስለዚህ አብርሃም ኦርቶዶክስ ነው ወይስ አይደለም? ለምን አትመልስልኝ? ይኸውልህ አሁን ላይ ኦርቶዶክስ የሚባል ላይ አሁን እኛ አብርሃም ኦርቶዶክስ ነው ወይስ አይደለም? ቀላል ጥያቄ እኮ ነው። ከሆነ ነው ካልሆነ አይደለም። በቃ ለምን ቀላል ጥያቄ እኮ ነው። ቀላል መልስ ለምን አትመልስ? እኔ እየነገርኩ ያለው አንተ ራስህ እኮ ልትረዳኝ አልፈልግም። እኔ ላስረዳ እየሞከርኩ ምን ልረዳ? ከአብርሃም ኦርቶዶክስ ነው ወይስ? ስማኛ መጀመሪያ አዳምጠኝ። እኔ እሺ በቃ አሁን ስማኝ የምልህ መጀመሪያ ይኸውልህ በእኛ እምነት ሕገ ኦሪት ነበረ፣ ሕገ ልቦና ጊዜ ነበረ። አሁን ደግሞ አዲስ ኪዳን አለ። ከዛ በኋላ ደግሞ ኦርቶዶክስ ራሱ የተባለበትን ጊዜ እና ኦርቶዶክስ የተባለበትን ምክንያት ሁሉ አስረዳለሁ። መጀመሪያ እሱን እናውቀዋለን። አዲስ አሁን የምናውቀው መድገም ነው የሚሆነው እኮ ኦርቶዶክስ ለምን እንደተባለው ኦርቶዶክስ እንዴት እንደመጣ ምናምን እናውቃለን። አሁን የጠየቀው ጥያቄ አብርሃም ኦርቶዶክስ ነው ወይስ አይደለም? ኦርቶዶክስ በተባለበት ዘመን የለም እያልኩ እንዴት ኦርቶዶክስ ነው የሚለው? ኦርቶዶክስ ነው ወይስ አይደለም? ከሆነ ነው አይደለም በልኝ እንዴ? አይደለም። ቴንኪው። ክርስቲያን ነው ወይስ አይደለም? ክርስቲያን ነው። ክርስቲያን ነው። ማስረጃ ስጠኝሽ። ማስረጃ? እሺ ትልቁ ላይ ያሉት ሞዴሬተሮች አብርሃም ክርስቲያን ነው የሚል ማስረጃ አምጣ። ይኸውልህ ሳስረዳ ግን በደንብ እንድትረዳ እኮ ገባ። መጀመሪያ መረጃውን
በአብ በወልድ በመንፈስ ቅዱስ ያምናል አብርሃም። አዲስ መመሰለክማ አሁን ለምሳሌ ከሆኑ ሰዎች ጋር ሄጄ አብርሃም ክርስቲያን ነው ብዬ ስከራከር ኬታ መጣክ ሲሉኝ እኔ አዲስ ገብረ ማርያም ብሎኝ ነው እንዳልል ማስረጃውን ክፈቱ። አብርሃም ክርስቲያን ነው የሚል በአብ በወልድ ያምናል። እሱን አልጠየቅኩም። በማን ያምናል አይደለም ክርስቲያን ነው ወይስ አይደለም? አብርሃም ታዲያ እኛስ በወልድ አይደል እንዴ ክርስቶስ ክርስቲያን የተባል ነው? ኖ ክርስቲያን ስለመሆኑ ማስረጃ ስጠኝ እኮ ነገርኩ። ይማ ለምሳሌ ልንገርክማ አዲስ ከሌሎች ሰዎች ጋር ስከራከር ለወደፊቱ ማለት ነው እኔ አብርሃም ክርስቲያን ነው ብዬ ስከራከር ማስረጃ ከየት አመጣክ ሲሉኝ አዲስ ገብረ ማርያም ብሎኝ ነው እሱ ነው ማስረጃ እንዳልል አንተንም መፈለጉ መከራ ነው የሚሆነው። ላላገኝክ እችላለሁ ለማስረጃነት ማለት ነው። ስለዚህ ማስረጃ ስጠኝና እኔ ከፍቼ እንዳሳያችሁ ገባካ? ልክ ማስረጃ ከፍቼ ማስረጃ ሲባል ማስረጃ እንከፍት ማስረጃ እንድሰጣቸው መነግርህ አብርሃም ማስረጃ ክፈት። ቆይ እኛ ክርስቶስ የተባልንበት በክርስቶስ ነው። ማስረጃ ክፈት። መጀመሪያ አዳምጠኛ እኮ ማስረጃ ክፈትና ከዛ አዳምጠኝና እነግርሃለሁ። ኢሳይያስ ላይ ታወጣለህ። በአብቲ ኢሳይያስ ኢየሱስ ክርስቶስ ይወለዳል። ይኸውልህ እንደሚወለድ ቃል አይደለም። ይኸውልህ ኢየሱስ ክርስቶስን ነው ማመጣለህ። እኔ ማስረጃ ስትለኝ አብርሃም ክርስቲያን ለመሆኑ ማስረጃ ስጠኝ። ባይብል ከፍቼልሃለሁ ሀቢቢ። ይሄው ልክፈትልክ። ቆይ አይደለም አንተ የማዳመጥ ፍላጎት የለህም? ኖ ማስረጃ በማስረጃ ነው ማዳመጥክ። ማስረጃ ነው የመናገር ፍላጎት የለህም ወይ ነው? የማዳመጥ ፍላጎት የለህም እኮ ማዳመጠው በደም ነው። በደም ማዳመጥ። ይሄው ማስረጃ ልክፈትና ጸጥ የሚታርጊ ልስማክ። የታለ አብርሃም ክርስቲያን ነው የሚል ይሄው ስንት ላይ ልክፈትልክ? ይሄው መጀመሪያ አዳምጥ። አውዱ ጃቢር መልስ የለውም እኮ በቃ ምንድን ነው መልስ የሌለኝ? ማስረጃ ክፈት። ይሄው ክፈት። ቆይ ችግር የለውም። እንደው ምን አጨቃጨኝ እንትን አለ እንትና ዋን ዴይ አንሚት አርግ። ቆይ እንዳላስረዳ ፈልገህ ነው እንዴ? ቆይ ታስረዳኛለህ። ዋን ዴይ አንሚት አርግ። ዋን ዴይ አለክ? እሺ አብርሃም ክርስቲያን ነው አይደለም? እስቲ ቀጥል። ከአዲስ ጋር ያስረዳ። ክርስቲያን ነው እያለ ነው እንግዲህ። እሺ ለወራው አዲስ ሰላም ነው? ሰላም ነኝ አለን። አብርሃም ክርስቲያን ነው? አዎ ክርስቲያን ነው። ማስረጃ በኢየሱስ ክርስቶስ አያምንም። አብርሃም አያምንም። አዎ ከአንተ ጋር ላውራ። ማመኑን አሳየኝ እንዴ። ትንቢተ ኢሳይያስ ላይ በቃል አያምንም። ቆይ ኢየሱስ መቼ ነው የመጣ? በአዲስ ኪዳን በ2000 ምናምን። እና ታዲያ አብርሃም መቼ ነው የነበር? በፊት ይኖራ። ኢሳይያስ መቼ ነው የነበረው? ቆይ አብርሃም መቼ ነው የነበር? ኢየሱስ ክርስቶስ ስለመምጣቱ እኮ ተነግሯል። ስለ ኢየሱስ 2000 ዓመተ ምህረት ነው ከመጣ አልከኝ። አብርሃም መቼ ነው? ከመምጣቱ በፊት ደግሞ ነቢያት ተናግረዋል እንደሚመጣ። ጥያቄውን በደንብ አዳምጥ። አብርሃም መቼ ነው የነበር? ከኢየሱስ በፊት ነው ኢየሱስ በኋላ ነው የነበር? አብርሃም ከኢየሱስ በፊት ነው። ነቢያቶችም ከኢየሱስ በፊት። በቃ አምላኩ አይደለም። አብርሃም መዛ በፊት ነው የነበር። ኢየሱስ ክርስቶስ እኮ በቃ የአብርሃም አምላክ ኤሎሂም ነው። በቃ የለም። ይኸውልህ ስማ፣ አንተ ከሱ በፊት ምን ነው ሰማህ? ተረተረት አዲስ እኛ እኮ በእናትህ በእግዚአብሔር በማርያም ብለክ እኛ ፌበር የምንሰራልን ነገር እኮ የለም። ማስረጃ አምጣ፣ እዚህ ልንማማር ነው። ያላልኩም እኮ እኔ ያላልኩም። እኔ ፌበር ስራ ለመሆኑ ማስረጃ አምጣ። ታዲያ በቃ እሱ አሁን ይሁዲ ነው። ዋንዴ አሁን ይሁዲ ነው፣ ግን አብርሃም ክርስቲያን ነው ብሎ አያምንም። እኔም አላምንም። አንተ አሁን ይሁዲ ስለሆነ እሱ ማለት ነው ገና ኢየሱስ ክርስቶስ አልመጣም ብሎ የሚያምን ነው ከኔ ጋር በማይመሳሰል ስለ ቁርአንም ማወቅም አይፈልግም። አሁን ቅድም ለውሱ የምነግረውን ተነግሬያችሁ ልወርድ ነው፣ ስራ ስላለኝ ጠዋት እወጣለሁ። እዚህ የሚመጡት በብዛት በቃ ወይ አክሰፕት ለማድረግ አይደለም ሌላ ሰው እዚህ ጋር አሁን ለምሳሌ ዋንዴ ወይ እኔም እንደዚህ የተለያየ ስም ያለንን ማለት ነው ሁሱ ጋር እንዲ ዳዋ እንዳንሰማና ሃይማኖት ትክክለኛ መንገድ እንዳንመራ ነው የሚፈልጉት። አሁን አዲስ በትክክል የተሳሳተ መንገድ እንደሆነ ያውቃል፣ ግን በቃ እዚህ ጋር ሁሱ ያለውን ስራ ለማበላሸት ነው። ለማንኛውም ሁሱ ሰላም አለይኩም፣ ደህና ደሩ።
ጥሩ አመሰግናለሁ። አሁን እንደዚህ ሰውንም ጀጅ ማድረግ ለአንተ ጥሩ አይደለም። እንትን እኮ ነው ልክ እኮ ነው ታዋቂ አይደለም ብሎ ጀጅ አድርጎ መሄድ አዲስ ቆይ አንዴ አሁን ምን መሰለክ አንተ ጥያቄ ስትጠየቅ በመረጃ እየከፈትክ አይደለም። አሁን እኛ ደግሞ የተሰበሰቡ ነው እዚህ ያንተን ወሬ ወይ ያንተን ልመና አይደለም ለመስማት ይዘጋኙ እኛ ልንማማር ነው። ስለዚህ አብርሃም ክርስቲያን ነው የሚለው መረጃ ስታገኝ አንሚቶ አድርገህ ማውራት ትችላለህ። ዋንዴ ያለክ ዋንዴ አለሁ አብርሃም ይሁዲ ነበር ሲጀመር እኮ ይኸውልህ እኔ ልንገርህ ዋንዴ እኮ በቃ አብርሃም ክርስቲያን ነው የሚለው ማስረጃ ስታመጣ እንቀጥላለን። እሺ ዋንዴ አብርሃም ሃይማኖቱ ምንድን ነበር? በአብርሃም ጊዜ ሃይማኖት አልነበረም፣ ግን የሱ ዘሮች ይሁዲ ናቸው እኮ። ሃይማኖት የለው አብርሃም ሃይማኖት አልነበረም። የአንድ አምላክ አገልጋይ ብቻ ነው የሚባል። ቴንኪዮ። የአንድ እምነት አገልጋይ በአረብኛ ሙስሊም ይባላል። አብርሃም ሙስሊም ነው ብለን መረዳት እንችላለን? አይቻልም እኮ አረብኛ ቃሉ የአንድ አምላክ አገልጋይ ነው አብርሃም ነው። ግን አላህ የሚለው ኤሎሂም ማለት አይደለም፣ ልዩነት አለው እኮ። ገባኝ። የአንድ አምላክ አገልጋይ ነው ሙስሊም ማለት ነው እንችላለን ወይ? አይ ስም መቀየር ማለት እኮ ሆነ አይቻልም። እንዴ ስም መቀየር ነው ማለት የእስራኤል አምላክ በኦሪት ዘጸአት ምዕራፍ 3 ቁጥር 14 እና 15 ኤሎሂም የሚለው ስም የዘላለም መጠሪያ ስም ነው አለ። እናንተ ኤሎሂም የሚለውን አላህ ብላችሁ ስላመጣችሁት እንትን አይደለም፣ ሙስሊም ጋር አይገናኝም። ኦኬ እሺ፣ ችግር የለውም። ይሄ ኤሎሂም የሚለው ነገር ኤሎሂም እንደማይል እኔ ሰፊ ጥናት አላረኩበትም። ከኡስታዝ ጋር አንድ ቀን ታወራላችሁ በሰፊው እሱ በሰፊው ስለሰራበት ማለት ነው። ግን አንድ ቀላል ጥያቄ ልጠይቅህ። አንተ ምንድነው ሃይማኖትክ? እኔ ይሁዲ ነኝ። ይሁዲ ሃይማኖት ነው ዘር ነው? ይሁዲ እንደ ሃይማኖትም ይጠቀሙበታል። ኖ አይ ሃይማኖት ነው ዘር ነው? እንዴት ይጠቀሙበታል ሲሆን ሃይማኖት ነው ወይ ዘር? መጠሪያችን ነው በቃ የአምላክ አገልጋዮች በመባል የምንጠራበት። እኔ ይሁዲ መሆን እችላለሁ? ህግና ስርዓት አለው ማድረግ ያለብህ ነገር ወደ ይሁዲ ለመግባት እኮ። የይሁዲ ዘር ሳይኖርብኝ ይሁዲ መሆን እችላለሁ? እንደሱ ለመሆን ብሪት ሚላ ማድረግ አለብህ። ማለት ብሪት ሚላ ማለት ግርዛት፣ ትፍሊን እንዴት እንደሚደረግ ስለ ሃይማኖቱ መማር አለብህ እኮ። ገባኝ። የይሁዲ ዘር ሳይኖርብኝ ይሁዲ መሆን እችላለሁ ወይ? ፍላጎት ካለ ህግና ስርዓቱን ተምረህ መሆን ትችላለህ። ጊዮር የሚባል አለ፣ የሆነ የምታደርገው ነገር እሱን አድርገህ መሆን ትችላለህ። ይሁዲ መሆን እችላለሁ? እርግጠኛ ነህ? ተምረህ ህጉና ስርዓቱን ተምረህ መሆን ትችላለህ። ቆይ አንዴ አዲስ ይሁዲ መሆን ይቻላል? እኔ የማውቀው አንድ ሰው ይሁዲ ዘር ከሌለበት ይሁዲ መሆን እንደማይችል። ይቻላል። ህጉና ስርዓቱን እንፈጽማለሁ ብለህ ቃል ኪዳን ገብተህ የተሰጡ በይሁዲ እምነት አንድ አህዛብ ወደ ይሁዲ ለመግባት የሚያስፈልጉ የግርዛት ስነ ስርዓት አለ፣ የምቅብ የሚባል ነገር አለ፣ 613 ትእዛዛቶች አሉ። እነሱን ፈጽማለሁ አድርጋለሁ ብለህ መግባት ይችላል። እንዴት ነው የመጣው ይሁዲ? እንዴት ነው የመጣው ይሁዲ የሚለው ቃል? የይሁዲ የሚባለው ሃይማኖት ሲጀመር ይሁዲ ዘር ነው። አንተ ሃይማኖት ነው አልከኝ እንጂ ከሌሎች ራባዮች ጋር ተጋጨ። እኔ ከዚህ በፊት ጠይቄ አንድ ሰው ይሁዲ መሆን ከፈለገ ይሁዲ መሆን አይችልም። ይሁዲ ማለት የተመረጠ ህዝብ ነው አይደል? ስለዚህ አንድ ሰው የይሁዲ ዘር ከሌለበት ይሁዲ መሆን አይችልም። ይቻላል። እሺ ይሁዲ ከየት ነው የመጣው? በአስቴር በባቢሎን ንጉስ የተማረክነ ጊዜ። ኦኬ ማን ነው የተማረከው? ህዝበ እስራኤልን የወሰዳቸው ጊዜ። ኦኬ ይሁዲ ራሱ ማን ነው? ይሁዲ እኮ ልክ እንደ ሃይማኖት ሆኖ ግን የአንድ አምላክ አገልጋይ እንደማለት ነው። አይ እንደዛ ማለት አይደል። ይሁዲ ማለት ከይሁዲ ዘር የሚወጣ ማለት ነው። ከይስሐቅ የአምላክ አገልጋይ ማለት ነው። በቃ ባጭሩ እኮ ገባኝ። ይሁዲ ከይሁዲ ዘር። እሺ ግን ለመሆኑ ሰፊ ርዕስ ነው፣ ችግር የለም። ዝም ብዬ ከማወራ እኔ የማውቃቸውን ራባዮች ጠየቂያቸው በመረጃ እመጣለሁ። ዝም ብዬ እንደ አዲስ እንዳይሆን በቃ ችግር የለውም። አብርሃም ይሁዲ አልነበረም፣ ግን አንድን አምላክ የሚታዘዝ ነበር። ቁርአን እንደዛ ይለናል። ስምም ያልኩ ነገር ላይ እኔ ዲቴል የሆነ ነገር የለኝም። ስለዚህ ዝም ብዬ ከመቀባጠር ከኡስታዝ ጋር ታወራላችሁ። እሱ ቀጥሉ። በቃ አዲስ አብርሃም ክርስቲያን ነው የሚለውን መረጃ ስታመጣ ማይክን አንስተክ ማውራት ትችላለህ።
ጃቢር ግን እዚህ ላይ አንድ መናገር የምፈልገው አብርሃም ክርስቲያን ነው ለሚለው የትም መጽሐፍ ቅዱስ ገብቶ አያገኘውም። በተአምር ክርስቲያን ራሱ ማስመስከር እንችላለን። ክርስቲያኖች አያምኑም እንደዛ። አብርሃም ሃይማኖት የለውም ብሎ ነው የሚያምኑት። ቆይ አንድ የጃቢር እሱን ላውራው እስኪ አዲስ እኔ ላውራው ክርስቲያን የሆነ አንድ ሰው አዲስ እኔ እስኪ እኔ እናንተ እስኪ እናወራ አንድ አብርሃም እሺ አዲስ ኢየሱስና እግዚአብሔር ልዩነቱ ምንድነው? ኢየሱስና እግዚአብሔር ልዩነት አለው የለውም? ልዩነት በአካል ልዩነት አለው። በመለኮት አንድ ነው። አሳየኝ። በአካል ኢየሱስና እግዚአብሔር ልዩነት አላቸው፣ በመለኮት አንድ ናቸው የምትል አሁን ያልካትን ጥቀስ ከአዲስ ኪዳንም ከቶራም አሳየኝ። እሺ አብ ወልድ መንፈስ ቅዱስን አሳያለሁ አዲስ ኪዳን ላይ ማለት ነው አይደል?